ሲጀመር መንካት የለባትም እሷ በቃ ልጁ። ሰላም ውድና የተከበራችሁ መላው ጨረቃዊ ሰዎች እንደምን አላችሁ? እኔ ያለሁላችሁ። ቪዲዮ ሲጀምሩት በላይክ ጀምሩት እና ደግሞ ኮሜንት ላይ እየገባችሁ ብሩኬ ፈጣሪ የማረ እያላችሁ ኮሜንት ላይ ጻፉለት። ሲነቃ ከሆስፒታል ሲወጣ ማየቱ አይቀርም ይህን ቪዲዮ። እናንተ በዚህ ጉዳይ ምን ትላላችሁ? ይሄ ነገር የመጣው ምንድን ነው? ታሞ ከማገግ አስቀድሞ መጠንቀቅ ይባላል። አሁን ይሄ ነገር የተፈጠረው በምንድን ነው? ብሩኬ በጣም ተጨንቆ ነበር። አላወቅንለትም እንጂ በጣም ጨንቆት ነበር። እዚህ ጋር አይሚ እኔ ላይ ትለዋለች፣ እዚህ ጋር ዩ የምታደርገው ነገር አለ። መሀል ላይ በጣም ተጨናንቆ ነበር። ማናችንም አልተረዳነው ነበር። ማናችንም አላየነው ነበር። በጣም ጨንቆታል። ይሄ ጉዳይ ከተፈጠረ ሰዓት ጀምሮ ብሩኬ ተጨንቋል። ሁላችንም ተጨንቀናል። ሞር ግን የተጨነቀው ማነው? ብሩኬ ነው። ለምን አይሚን በራሴ ምክንያት አጣው የሚል ጥያቄ ይፈጠርበታል። አንደኛ አይሚን በራሴ ጥፋት ነው ያጣሁት ብሎ ያስባል። ሁለተኛ ደግሞ እዩ አርግዣለሁ ብላለች። የእሱ ይሁን አይሁን አልተረጋገጠም። እሱን ጭንቀት አለበት እና ላይክ በጣም ተጨንቆ ነበር። ጨነቅ ደግሞ ሰው ልጅ ይኸው የት ገባ? ሆስፒታል። ይህ ሁሉ ነገር ግን ከመሆኑ በፊት ግን ቢያንስ አይሚ ከጎኑ ብትሆኝ ኖሮ ጥሩ ነበር ብዬ አስባለሁ። ያን ይቅርታ ሲልሽ ይቅርታ አድርገሽለት አብራችሁ ብትሆኑ ኖሮ ይህ ሁሉ ነገር አይፈጠርም ነበር። ቢያንስ የብሩኬ ጭንቀት በትንሹም ቢሆን ይቀንስ ነበር ብዬ አስባለሁ። ሰዎች እናንተ በዚህ ጉዳይ ምን ትላላችሁ? ምክንያቱም አይሚ ያን ይቅርታውን ተቀበላ ቢሆን ኖሮ ብሩኬ ይህን ያለ ነገር አይፈጠርም ነበር። ሁለት ደግሞ ፍፄ ትናንትና ያን ያክል ብጥብጥ ባይፈጠር ኖሮ ዛሬ ብሩኬ ሆስፒታል አይገኝም ነበር። ፍፄ ትናንትና የሰራው ስራ ልክ አይደለም። ባይዘወይ ልክ አይደለም የሰራው። ምክንያቱም ያ ነገር ከተፈጠረ በኋላ ብሩኬ እንዴት ነው ሰላም የሚሆነው? እንዴት ሰላም ሊሆን ይችላል? አልገባኝም። ስለዚህ አሁንም የእናንተን ሀሳብ አስተያየት ኮሜንት ላይ ትፈልጋለሁ። እስኪ ወደ ቪዲዮ እንሂድ። አሁን እዚህ ጋር የሚያሳስበን ስለ ብሩኬ ደህንነት ነው ወይስ እናንተ መጠላት አለባችሁ? ሲጀመር እዚህ ቦታ ራሱ እዩ መገኘት አልነበረባትም። ግንሽ ተገኝታለች። ግን ቢያንስ አቡን ብትወስ ምን አለበት? ተምሪን ነው። አሁን እዚህ ጋር ስለ ብሩኬ ደህንነት፣ ብሩኬ እንዴት ይሻለው፣ ብሩኬ ምን አይነት የተሻለ ሕክምና ያገኝ የሚለውን ነገሩ እንጂ ማየት ያለባችሁ፣ መጣላት የለባችሁ። እናንተ ግን እዚህ ጋር ያደረጋችሁ ነገር እንደ ሕፃን ልጅ ይሆናችሁ ነው። ተምሪን ነው። ማናችሁም ብትሆኑ እዚህ ጋር እንደ ሕፃን ልጅ ይሆናችሁ ነው። ቀድሚያ የሚሰጠው የብሩኬ ደህንነት ነው። ካለም የሰዎች እስቲ እናንተና ሰዋስቴ ደግሞ ኮሜንት ጻፉልኝ። አሁን ይሄ ሁላ ብጥብጥ ምን ያስፈልጋል? ይሄ ልጅ እዛ ጋር ተኝቷል አልጋ ላይ። ምንም ራሱን አያውቅም። አስቡት፣ ራሱን አያውቅም። ራሱን ስትወድቆ እናንተ እንደዚህ መጣላት ምን የሚባል ነገር ነው? አይሚ ቢያንስ ልክ አንቺ እኮ ልክ ነሽ። እዚህ ጋር እሷን ስታያት ትናደጃለሽ። ግን ደግሞ ማሰብ ያለብሽ ስለ ብሩኬ ነው። ብሩኬ እዚህ ጋር ተኝቷል አልጋ ላይ፣ አሞታል፣ ራሱን ስቷል፣ ራሱን አያውቅም። ስለዚህ እሱ እንዴት ይሻለው፣ ምን አይነት ነገር ሌላ ከፍተኛ ሕክምና ይደረግ የሚለው ነገር እንጂ ማየት ያለብሽ እሷን ራሱ ማየት አልነበረብሽም። ከነጭራሹ እሷን ማየት አልነበረብሽም። አትነሳ ከፈለገች በቃ ብሩኬ ማየት ነበር የነበረብሽ። ግን የሁላ ነገር እንዲሆን ግን የሆነው በማን ምክንያት ነው? በዩ ምክንያት ነው። ግን አጠገቡ መገኘት አልነበረባችሁም። ግን አሁን ላይ ፎከስ ማድረግ ያለባችሁ ስለ ብሩኬ ደህንነት ነው ብዬ አስባለሁ። እያደረጋችሁት ያሉ ነገር እንደ ሕፃን ልጅ እየሆናችሁ ነው። በጣም አሁን የሁላ ክርክር ግን ተገቢ ነው? ቤተሰቦቼ እስኪ ተገቢ ነው? እናንተ ፍረዱ። እናንተ ኮሜንት ላይ ንገሩኝ። ሲጀመር እዩ እዚህ ቦታ ምን ትሰራለች? እንደዚህ ሁሉ ነገር የተፈጠረው በዩ ምክንያት ነው። አሁንም ደግሞ ካጠገብ ያለች ሆነች እዩ ነች። ምን እየተፈጠረ ነው? ፍፄ ምን እየተፈጠረ ነው? እቺ ልጅ ማባረር አንተ አቅቶ ነው እንዴ? አንተ ወንድ ልጅ እኮ ነህ። እቺ ልጅ ማባረር አቅቶ ነው ወይ? ከጎኑ እንዳትሆን ማድረግ አቅቶ ነው ወይ? ሲጀመር ለምን ሆስፒታል ራሱ ድረስ እንድትመጣ ለምን አረካት? ፍፄ እያረክ ያለው ነገር ልክ አይደለም። እንደ ወንድ ልጅ ቆፍጠን በል። በቃ ቆፍጠን ማለት አለብህ። እዚህ ቦታ ላይ ቆፍጠን ማለት አለብህ። አንተ ግን እያረክ አይደለም። እኔ አላቅም። እኔ ምን እየተፈጠረ ነው አላቅም። ሰዎች አሁን ይኸውላ ዛቻ እኮ አያስፈልግም። መጀመሪያ ስለ ብሩኬ ደህንነት አስቡ። ብሩኬ ይንቃ፣ ከፍተኛ ሕክምና ያገኝ። ያን ማሰብ አለባችሁ። እገልሻለሁ፣ እገልሃለሁ ምን ያስፈልጋል? እዚህ ቦታ ላይ ያ ነገር አያስፈልግም ብዬ አስባለሁ። ሲጀመር እሷ ማን ሆና ነው አይሚን በዚህ አይነት ደረጃ ገፍተራ መታስጣት? ፍፄ እንዴት ዝም ትላለህ እንዴ? ፍፄ ምን እየሆንክ ነው? ፈዛሃል። ፍጹም በቃ ፈዛሃል እንዴ? ፍፄ ምን ሆነ ነው? በጣም ፈዛሃል እንዴ? አይሚን ገፍተራ እስከ ማስወጣት ድረስ እቺ እዩ የሚደርሰው ማን ነች? እሷ ምን አይነት ቦታ አላት? ለብሩኬ እንደዚህ የምትቆረቆሩ ለምንድን ነው? ራስሽ ታመጪው ራስሽ ታሮጪ የሚባል ተረት አለ። ራሷ ነገሩን አምጥታ እንደዚህ ነገር ውስጥ እንዲገቡ ካደረገች በኋላ ብሩኬ የታመመው በዚህ ጉዳይ ነው። በቃ በጣም ተጨናንቋል። በጣም ሰው ሲጨናነቅ ምንድን የሚሆነው?
በቃ ታመመ። ስለዚህ ራሷ ነገሩን አምጥተው አሁን ደግሞ አጉል ተቆርቋሪ ልሁን እያለች ነው። ይሄ ነገር እኔ አያዋጥልኝም። ፍጹም ይህን ነገር ቢያንስ አንድ ማድረግ አለብህ። ይህን ነገር መቆጣጠር አለብህ። ገፍትራ አይሚን ስታስወጣት አይ ኖ አንቺ ራሱ ውጪ ማለት ነበረብህ። አንተስ እንዴ እዩ ታይ ምናምን አይባልም። ወድ ልጅ እኮ ነህ አንተ። ጥላ ማስወጣት መብት አለህ። ለምን የብሩኬ ወንድምና ጓደኛም ነው ወንድምና አይደለ እንዴ? ስለዚህ መከታና ስለዚህ ቢያንስ ይሄን ነገር ማድረግ ነበረብህ ብዬ አስባለሁ። እኔ በዛሬ ቪዲዮ ፍጹምንም ዛሬ በጣም እየወቀስኩት ነው። ይቅርታ እኔ እወድሃለሁ አከብርሃለሁ፣ ግን ደግሞ ጥፋት ስታጠፋ ደግሞ እነግርሃለሁ ጥፋትህን። ያልጠበቅነው ነገር ተፈጥሯል። ትላንትና ከፕሮግራሙ በኋላ ምንም ያልጠበቅነው ነገር አለ። ባይዘው ይሄ ነገር እንደሚፈጠር ቀድሜ ነበር ያሰብኩት። ለምን ብትሉ የብሩኬን አይን አይቼዋለሁ። በጣም ጫንቋል፣ በጣም ደስተኛ አልነበረም፣ አዝኗል፣ ተክሷል። እንግዲህ እስቲ እዚህ ከመጡ በኋላ ቢያንስ አንድ ወር አይሞላቸውም ቡታጀራ ከመጡ 25 ቀን ምናምን አይደል? ስለዚህ 25 ቀን ሙሉ ምንም ደስታ የለውም። አንድ ሰው ደግሞ ከደስታ ከራቀ ምን እንደሚከሰተው ይታመማል፣ ይጨናነቃል፣ ራሱን ይስታል። ስለዚህ ማድረግ ያለባችሁ ምን ነበር? አንደኛ አይሚ ይቅርታውን ብትቀበይ ጥሩ ነበር፣ የሁሉ ደረጃ አይደርስም ነበር። አሁንም ግን ከእሷ ጋር ከመጣላት ወደ መፍትሄ ውስጥ ገቡ ነው ብዬ ማስበው። አሁንም ቢሆን ቀኑ ሰዓቱ አልረፈደብሽም። ብሩኬን የራስሽ አድርገሽ እንደ ድሮ ይቅርታውን ተቀበለሽ አብራችሁ መሆን አለባችሁ። ካለዚያ ብሩኬ እየታመመና እየደከመ ነው የሚሄደው። ካላንቺ ምሮ እንደማይችል ታውቂዋለሽ። ስለዚህ ለምንድን ነው ይቅርታውን መቀበል ያቃተሽ? ለምን? እኛ ስናቅሽ አይሚ ይቅርታ ልብ ነው ያለሽ። አሁን ላይ ግን ያ ልብ የለም። ለምንድን ነው? መናገር አልነበረብኝም አላውቅም። ግን ትናንት ባደረግከው ነገር ቆጭቶ እንዳይሆን ኢቭን አያችሁ አይደለ አይሚ ትናንትና ፍጹም ባደረገው ነገር ጥፋተኛ እንደሆነ አውቃለች። ያያችሁ ነው። ምክንያቱም ፍጹም ጥፋተኛ እንደሆነ አውቃለች። ፍፄ ጥፋት እንደሰራ አውቃለች። ትናንትና ባደረገው ነገር ነው አለችው። ለምን? ትናንትና ያደረገው ነገር ልክ አይደለም። ወይ አይሚን አለመጣት ነበረብክ፣ ወይ ደግሞ እቺ እዩ አንተ ተጠቅማ ብሩኬን ስጠራ እሺ ብለህ መሄድ አልነበረብህም። አብረ ማክበር አልነበረብህም ከእሷ ጋር። ያ ቦታ የአይሚ ነበር። ስለዚህ ያን አለማድረግ አይሚ ራሱ ጥፋተኛ እንደሆንክ አውቃለች ማለት ነው። እኛ ብቻ አይደለም ራሱን ስቶ ወድቆ ነበረ። መቼም በአንቺ ምክንያት ነው ትልኝ ነው። ያው አሁን በአንቺ ምክንያት ነው ሙሉ ለሙሉ ማለት አንችልም፣ ግን ደግሞ በከፊል ያንቺን ጉዳይ አለበት፣ በከፊል ደግሞ ያዩ ጉዳይ አለበት። እዩ ይህን ጉዳይ መጣች። በጣም ተጨናንቋል፣ ልጁ በጣም ተጨናንቋል። ሁለት በአንቺ በኩል ደግሞ ምለው ምንድነው ሌላ ሰው ዳረኝ፣ በጋሽዬ ፊት ነው ሌላ ሰው ዳረኝ፣ በቃ እኔ ከእሱ ጋር መኖር አልፈልግም፣ ከዚህ በኋላ ላምነው አልችልም ያልሽው። ስለዚህ ይሄ ልጅ እንዴት ነው የማይታመመው እንዴ? የሚያፈቅራትን ሴት እንደዛ ስትለው መስማት ለሱ እኮ እንደውም የዛ ቀን ራሱ ፌንት አለመነቅለው ራሱን አለመሳቱና አለመወደቁ እሱ ነው። ስለዚህ በከፊል በአንቺ ጉዳይ ነው፣ በከፊል ደግሞ በዩ ጉዳይ ነው። ስለዚህ ሁለታችሁም ለምን አደባገዙም? አይሚ ይቅርታው መቀበል ነበረብሽ፣ እዩ ደግሞ ከአጠገቡ መራቅ አለባት። በቃ አንድና አንድ ብሩኬ ሰላም እንዲያገኝ ከፈለጋችሁ ቤተሰቦቼ መደረግ ያለበት እዩን ከህይወቱ ማስወጣት፣ ከአይሚ ጋር ደግሞ መታረቅ አለበት። እዛ በኋላ የብሩኬ ጤንነት ሙሉ ለሙሉ ይመለሳል። በቃ ይሄ ነው ያለው መፍትሄ እኮ። በጣም ተጨንቆ ነበረ። አንቺ ምን ቤት ነሽ? ሲጀመር እዚህ ቦታ መገኘት አልነበረብሽም። ሲቀጥል ደግሞ አንድ ነገር ልንገራቸው፣ የብሩኬ ህመም በሆስፒታል የሚፈታ ጉዳይ አይደለም፣ በግሉኮስ የሚፈታ ጉዳይ አይደለም፣ በኦክሲጅን የሚፈታ ጉዳይ አይደለም። ፍቅር ነው የታመመው። በቃ ሰላም ነው ያጣው። ሰላም ደግሞ ምንድን ነው የሚያገኘው? ከአይሚ ጋር ሲታረቅ እና ደግሞ እዩ የምትባለው ልጅ ከእነሱ ህይወት ስትወጣ። ስለዚህ ይህን ነገር እንዲህ ነው የሚያገኘው ከተባለ ደግሞ ከአይሚ ልብሽን ገዝተሽ ከእሱ ጋር መታረቅ አለብሽ። በቃ ማድረግ ያለብሽ ይሄ ነው። እዩ ደግሞ ከህይወታችሁ መውጣት አለባት። ካለዚያ ምንም ሺህ ጊዜ ሆስፒታል ቢወጣ ራሱ ተመልሶ እንደዚህ ነገር ሊከሰት ይችላል ብዬ አስባለሁ። አሁንም ቢሆን አይሚ እባክሽ ልብ ገዝተሽ ይቅርታውን ተቀበለሽ እንደ ድሯችሁ ፍቅራችሁን መቀጠል አለባችሁ። ልክ ነኝ ቤተሰቦቼ? የእናንተን አስተያየት አስተያየት ደግሞ ኮሜንት ላይ ስጡኝ እኮ እኔ እንድታየው ነው የጠራዋት። ሲጀመር ፍፄ ለምንድን የምታስፈቅራት? ለምንድን ነው የምንነግራት? እኔ የጠራዋት እንድታየው ምናምን ማለትም አያስፈልግም እኮ። አንጠልጥለ እዩን ማስወጣት ነበረብክ። እዩ እዚህ ቦታ ምን አይነት ቦታ አለ አልገባኝም። አሁን እኮ ካያችሁት ቤተሰቦቼ እዩ ነች ፈላጭ ቆራጭ፣ ኤናታርክ እንዴ ማነች እሷ? እኔ መጀመሪያ ሲጀመር አይሚን ገፍተራ ስታስወጣት በጣም ተናድጃለሁ። ማነች እሷ? እዚህ ቦታ ላይ አትንኪው፣ እሱን አንቺ ማየት አይፈል ማነች እንዴ? ፍፄ ምን ሆነሃል እንዴ? እንደ ወንዱ ልጅ ቆፍጠን በል፣ ነገሩን አንድ ለማድረግ አለብክ እንዴ። እቺ ልጅ ጎታ ማስወጣት አቅቶ ነው እዩን ወይስ እርጉዝ ስለሆነች አዘንላት ነው? አልገባኝም። ምን እያሰብክ ነው አንተ እንዴ? ነገሮችን እንደማስተካከል እኮ ነገሮችን እያባስክ ያለው ደግሞ አሁን ደግሞ አንተን አንደኛው
ፍፄ እስከዛሬ የምትሰራው ስራ በጣም የምወደ በጣም ማከብረ አሁን እያደረኩ ያለው ነገር ግን ልክ አይደለም። መጀመሪያ ነበረ ማውራት ደህና እያለ ጤነኛ ባለበት ሰዓት ሁለታችሁም ነበር ይሄን ማድረግ የነበረባችሁ። ወይዘው ሁለታችሁም ይሄን ማድረግ ነበረባችሁ። ብሩኬ ደህና እያለ ሀይሚ ይቅርታውን መቀበል ነበረብሽ። በጋሽዬ ፊት ደግሞ ሌላ ሰው ዳረኝ ማለት አልነበረብሽ። ትልቁ ጥፋትሽ። እዩ ደግሞ ወደ ህይወታቸው ገብተሽ መበጥበጥሽ ትልቁ ስህተት ደግሞ ያንቺ ነው። ትልቁና ትልቁ ዋናው ስህተት ያንቺ ነው። የራሽን ጥፋት ወደ ማንም አትለጥፊ። ዋናው ስህተት አንቺ ነሽ የመጣችባቸው። ሲቀጥል በኋላ ደግሞ ብሩኬ ልብ ገዝቶ እሺ ይቅርታ አድርጊልኝ በቃ አብረን እንሁን ልጁ እኔ አይደለም እስከዛው ድረስ ግን ዲኒን ውጤቱ ይመረመራል እናያለን ውጤቱን እስከዛ ግን እንታርቅ ሲልሽ ሀይሚ አሻፈሬ ማለትሽ ደግሞ ትልቁ ጥፋት ነው። ስለዚህ ይሄ ልጅ በህይወት እያለ በጤነኝነት እያለ ነበር እንጂ አሁን ከታመመ በኋላና ራሱን ከሳተ በኋላ የኛ ጭቅጭቅ የኛ ንግግር አያስፈልግም። በቃ አሁንም ቢሆን አረፈለም ሰዓቱ። ሀይሚ ለይቅርታ ሰዓት ረፍዶ አያውቅም። አሁንም ቢሆን ሲነቃ ይቅርታ አድርገሽለት ፍቅራችሁን መቀጠል አለባችሁ። ፍቅራችሁን ስቀጥሉ ምን ይፈጠራል? እቺ እዩ የምትባሏ ልጅ ከእናንተ ህይወት ትወጣለች። ስለዚህ ያኔ ምን ይሆናል? ሰላም ይፈጠራል። ብሩኬም ወደ ቀድሞ ደስታውና ጤንነቱ ይመለሳል። እኔ እንደዛ ነው የማስበው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ጻፉልኝ። በቃ ማንም ሰው በቃ አይመለከተውም። በቃ ይሄ ልጅ መጀመሪያ መዳን አለበት። በቃ እዚህ ጋር ይሄ ልጅ ተመቸኝ ያለው ነገር ልክ ነው። በቃ አሁን ማንም ሆነ ማንም እዚህ ጋር የሚያሳስበን የብሩኬ መዳንና የብሩኬ ሆስፒታል መውጣት ነው። የእናንተ መጨቃጨቅ እዚህ ጋር ነገሩን እያዋሰነ እንጂ የሚሄደው እያቀለለ አይሄድም። አሁን ልጁ በምን አይነት መንገድ ነው የሚነቃው፣ ምን አይነት ሕክምና ያገኝ የሚለውን ማውራት ነበር የነበረባችሁ። እናንተ ግን አሁንም ጸብ ላይ ናችሁ፣ ፉክክር ላይ ናችሁ። ለምን እንዴ? ሁለት ደግሞ ፍፄ እቺ ልጅ ማስወጣት ነበረብህ። እኔ እሱ አሁን ደጋግሜ እነግርሃለሁ፣ እቺ ልጅ ጆሮዋን ጎትተህ ማስወጣት አለብህ። ይህን ቪዲዮ ፍፄ እንዳየው ስለምንፈልግ 10-20 ጊዜ ኮፒሊንግ ያደርጋችሁ ቪዲዮ ተደራሽነቱ እንዲሰፋ አድርጉ። ቤተሰቦች ትንሽ ነገር አይችልም፣ ትንሽ መናገር ነገር አይችልም። በቃ አይደለም አሁን ተችሎታል። አሁን በቃ ሲጀመር አንቺ ማነሽ ይሄን ነገር መራጭ ያደረገሽ? ከመጀመሪያው ሰዓት አንስቶ ነገሩን ስትበጨብጪ ህይወታችሁን የበጠበጥሽው አንቺ ነሽ። አሁን ደግሞ አንቺ ማየት አይፈልግም። ባይዘዌ ይህን ክፍተትና ይህን ነገር እንድታወራ የፈቀድሽለት አይሚ ራስሽ ነሽ። በምን ብትሉ አይሚ ነች። አልፈልግም፣ አንተ ማየት አልፈልግም፣ አንተን ለምን አልችልም፣ እንለያይ በቃ። በጋሽዬ ፊትም ያለችው ለብቻዋን ብለዋለች። ስለዚህ ይህን ቪዲዮ ስላየች እዩ የልቤ ልብ ተሰምቶታል። አሁን ብሩኬ ብቻውን ነው ከጎኑ መሆን አለብኝ ብላ እያሰበች ነው። አይሻ አይሚ አንቺ የፈጠርሽው ክፍተት ድጋሚ ህይወትሽን እያመሰቃቀለው ነው። ከዛ ተርፎ አልፎ ደግሞ የብሩኬን ህይወት እያመሰቃቀለው ነው። ራሱን እስኪስ ድረስ እየተጨነቀ ያለው ምንድን ነው? በአንቺ ምክንያት ነው። እርግጠኛ ነኝ። ለምን በራሴ እጅ አጠዋት የሚል ነገር ውስጡ ይኖራል። እርግጠኛ ነኝ። በራሴ ምክንያት ነው አይሚን ያስቀየምኳት ያጠዋት ብሎ ይጨነቃል ይሄ ልጅ። ትናንትና ደግሞ ትልቅ ረብሻ የተነሳው። ስለዚህ ይሄ ልጅ እንዴት ነው ጤነኛ የሚሆነው ሲታስቡት? ስለዚህ አሁንም ቢሆን አይሚ ሰዓት አልረፈደም። ለይቅርታ ሰዓት ረፍዶ አያውቅም። እባክሽን ይቅርታ አድርገሽለት የድሮ ፍቅራችሁ መቀጠል አለባችሁ። በቃ አለቀ። እንደዚህ ንግግር አያስፈልግም። እንደዚህ ተረብሻ ውስጥ መግባት አያስፈልግም እኮ በቃ አሁን እዚህ ጋር እኮ ምንም መደረግ አይደለም። ባይዘወይ እዩ የምትናገራቸው እያንዳንዱ ቃላቶች ማን ነው አይሚ የተወሰዱ ናቸው። ያ ማለት ምን መሰላችሁ? አይሚ ለብሩክ የተናገረችውን ነገር በቃ አልፈልገም ስላለችው አሁንም ቢሆን ያን የድሮን ቦታ የድሮ ፍቅረኛዋን እምትመልስ እየመሰላት ነው። ማን? እዩ። ስለዚህ አይሚ አሁን ነገሩን ጠበብ አድርገሽ ፍቅራችሁ መቀጠል ከፈለግሽ እና ብሩክ ጤንነቱ እንዲመልስ ከፈለግሽ አሁንም ቢሆን በእጅሽ ነው። መድኃኒቱ በእጅሽ ነው። ኦክሲጅኑ በእጅሽ ነው። ግሉኮሱ በእጅሽ ነው። ምንም ግሉኮስ አያስፈልገው፣ ምንም ኦክሲጅን አያስፈልገው። ኦክሲጅኑም ግሉኮሱም አንቺ ነሽ የብሩኬ። ስለዚህ ያ ነገር እንዲሆን ደግሞ ታረቂው፣ ይቅርታ አድርጊለት፣ አብረሽው ሁኚ። በቃ 3 ወር ታገዙ፣ ውጤቱን ይው። የብሩኬ ልጅ እንዳልሆነ በጣም ሁላችንም 100% እርግጠኛ ነን። ስለዚህ ይሄን ነገር ማየት ለምን ከበደሽ? አይንሽን ግለጪ። አሁንም ቢሆን እዩ የመጣችው የድሮ ፍቅሯ ለመመለስ እየጣረች ነው። ያ ነገር እንዲሳካለት ደግሞ አታርጊ። በቃ ለዛ ነገር ክፍተት አትስጪ። ሁሌም በጣላችሁ ሰዓት መሀላችሁ ላይ ክፍተት ስትፈጥሩ ይሁን ነገር ይፈጠራል አይደል? ቤተሰቦቼ ባይዘዌ እዚህ ጋር በጣም ስገፈትራት በጣም ተናደጃለሁ። እሷ ምን ቤት ናች? አይሚን ገፍተራ መታስወጣት ምን አይነት ቦታ ቢኖራት ነው እንዴ? ፍፄ ምን ሆነሃል?
በጣም ፈዛል። ፍጹም በጣም ፈዛል። እውነቴን ነው እንዴ ፍፄ እንዴ አይሚን እኮ ነው ገብተህ ላይ ያስወጣቻት። አንተ እኮ ለብሩኬ መከታ ነህ፣ ወንድም አይደለም መከታ ነህ። ወንድም ጓደኛ ብቻ አይደለም መከታ ወንድም ምን አይደል እንዴ? ስለዚህ እዚህ ጋር አይሚን ስትነካ እንዲህ ዝም ትላለህ እንዴ? ዝም ብለህ ብቻ እዛው ቆመክ እዩ ምን እያረግሽ ነው ምናምን ምን ይሰራል እንዴ? እንደው እንደ ልጅ እኮ ቆፍቶን ብሩኬ ቢሆን ይሄን ዝም ይላታል? አሁን ጊዜ አይላትም፣ እርግጠኛ ነኝ። ስለዚህ አንተ ቢያንስ እንደ ብሩኬ መከታ ሆነ ላይ መከታ መሆን ነበረበት። እዚህ ጋር ግን ይሄን እያደረክ አይደለም። ምን እንዳፈዘዘና ምን እየሆንክ እንደሆነ አላውቅም። በፍጹም ምን እንደሆንክ እኔ አልገባኝም። ምክንያቱም ሌላ ጊዜ ላይ ጠበቃ ነህ፣ ብዙ ነገር ታደርጋለህ፣ በጣም እንወዳለን፣ በጣም እናከብራለን። ስታጠፋ ደግሞ እንመክራለን፣ እንነግራለን ጥፋትህን። እኔ የብሩኬን ወንድም በጣም ነው የምወደው። ለምን መሰላችሁ የምወደው? መከታ ነው፣ በቃ ቆራጥ ነው፣ ወንድ በቃ ወንድ። ምክንያቱም አሁን ላይ ሁለቱንም አስቀይሟቸዋል ያለው ለምንድን ነው መሰላችሁ? ለምንድን ያላቸው እስኪ እናንተ ኮሜንት ንገሩኝ። ለምንድን ነው? እዚህ ጋር ስለ ብሩኬ ደህንነት ከመጨነቅ ውጭ እነሱ እየጣሉ ነው። ያ ደግሞ አያስፈልግም። አይሚ ራሱ ዝጋቢ የብሩኬን ጤንነት ነው እንጂ ማየት ያለብሽ እሷን ራሱ እንዳይለች አይተሻ ራሱ እንዳይለች መቁጠር ትችይ ነበር፣ ግን ያን እያረግሽ አይደለም። ቆይ ምን አይነት ድራማ እየሰራችሁ ነው? አልገባኝም። አሁን አንዴ አይሚን ታስወጣታለች፣ አንዴ ደግሞ አይሚዩን ገብታ ታስወጣለች። ምንድን ነው እየተካሄደ ያለው? ምንድን ነው? ድራማ ነው? ቀልድ ነው እንዴ? ጨዋታ ነው እንደያዛችሁት? እዛ ጋር እኮ ተጋርሞ ያለው እኮ ብሩኬ ነው። ራሱን አያውቅም፣ ራሱን ስቷል። ያን የመሰለ ልጅ ራሱን ስቶ ወድቋል። ስለዚህ ማሰብ ያለባችሁ ስለሱ ነው እንጂ እናንተ ምንድነው ድራማ መሰሩት? ሌላ ነገር የምንፈጥሩት ምንድን ነው እንዴ? እኛ ስለ ብሩኬ እናስብ፣ ስለ እናንተ ጭቅጭቅ እናስብ። ስለምን እናስብ? አልገባኝም በጣም እንዴ። ማን ነው እንድትቆረቆር ያደረገሽ? ባይዘዌ ይሄን ጥያቄ እኔ መጠየቅ እፈልጋለሁ። አንቺ ማነሽ ተቆርቋሪ ያደረገሽ ለብሩኬ? ምን ቦታ አለሽ? ምን ቦታ ኖሮሽ ነው ስለ ብሩኬ የምትቆረቆሪው? አንቺ ምን አይነት ቦታ ኖሮሽ ነው እንዴ? አንቺ ማነሽ? ታውቆሻል ግን እንደሆንሽ የድሮ ኤክሱ፣ አሁን ደግሞ እነሱን ለመበጥበጥ የመጣች ሴት ነሽ። ስለዚህ እዚህ ቦታ ላይ ለብሩኬ እንደ ተቆርቋሪ መመሰል የለብሽም። ራስሽ ነሽ ይሄ ሁሉ ነገር እንዲፈጠር ያደረግሽው። ብሩኬ ራሱ ሆስፒታል እንዲገባ ያደረግሽው ራስሽ ነሽ። ስለዚህ ምን እንዲሆን ነው አሁን? ቆይ ማን አሁን አንቺ ሰለሱስ ለምን ማን ነው ከጎኑ ያለሽ? ማን ፈቀደልሽ? ማንም እንኳን ፈቀደልሽም። ከጎኑ ልትሆኚ ማን ፈቀደልሽ? እስቲ ማን ነው ቦታ የሰጠሽ? የትኛው አካል ነው ቦታ ከጎኑ ቁጭ ማለት አለብሽ ያለሽ? ማን ነው? ማንም አላለሽ። እኔ አልገባኝም። እቺ ልጅ እያደረገች ያለችው ነገር ባይዘው አይሚና ብሩኬ ባመጡት መሀላቸው ክፍተት በፈጠሩት ልክ ነው እቺ ልጅ እየገባች ያለችው። ስለዚህ አሁንም ቢሆን ይህን ክፍተት ማጠንከርና መሞላት የምችሉት አይሚና ብሩኬ ናቸው። አሁንም ቢሆን አንድ ማስተላለፈው ሀሳብ አለ። አይሚ ብሩኬ ሲነቃ ከጎኑ መሆን አለብሽ። በቃ ከጎኑ አይዞ በቃ እሺ እናልፈዋለን ነገር ብለሽ ይቅርታውን ተቀበለሽ አብራችሁ መቀጠል አለባችሁ። ያኔ የብሩኬ ደህንነት ይስተካከላል። እዩም ደግሞ መሀላችሁ መግባት ታቆማለች። እናንተ ግን መሀላችሁ ክፍተት በፈጠራችሁ ሰዓት እቺ ልጅ ከጎኗ እና ከብሩኬ ጎን መሆኗን ትቀጥላለች። ያኔስ ምን ይፈጠራል? እንደዚህ ይታመማል፣ እንደዚህ ይጨነቃል። በቃ ስለዚህ እኔ ሀሳብ አስተያየት ይሄ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ቪዲዮ ላይክ ማድረግና ሼር፣ ኮፒ ሊንኩን በደንብ አድርጉት። ተደራሽነቱ በጣም እንዲሰፋ ፈልጋለሁ። ቤተሰቦቼ ቤቱን ሰብስክራይብ ማድረግ አትርሱ። መልካም ምሽት ይሁንላችሁ። ወዳችኋለሁ።